ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ዛሬ እግዚአብሔርን ቃል የምንሰማው ከዕብራውያን መጽሐፍ ምዕራፍ 5 ከቁጥር 1 እስከ 14 ነው። ላለፉት 10 ተከታታይ ሳምንታት የዕብራውያንን መጽሐፍ እየተማርን እንደነበር ይታወቃል። ዛሬ ደግሞ 11ኛውን ክፍል ይዤላችሁ ቀርባለሁ ማለት ነው። ስለ ሊቀ ካህን ይናገራል። ሊቀ ካህን መሆን የሚገባው ማን ነው? ምን አይነትስ ባህሪ ሊኖረው ይገባል? በሚለው ሐሳብ ማጠንጠኛ ዙሪያ ይህንን ክፍል ለማየት እንሞክራለን። ምዕራፍ 5ን ማለት ነው። ሊቀ ካህኑ በእግዚአብሔርና በሰዎች ተቀባይነት ያለው መሆን አለበት። ሊቀ ካህኑ በእግዚአብሔር የተጠራ ወይም በእግዚአብሔር ተቀባይነት ያለው እንደገናም ደግሞ በሰዎችም ተቀባይነት ያለው መሆን አለበት። ምክንያቱም ሰዎችን ስለሚያገለግል ማለት ነው። ከሰዎች ወይም ከአሮን ወገን መሆን አለበት። ያው ከሰዎች ወገን ተመርጦ ይለናል የዕብራውያን ጸሐፊ። የዕብራውያን ጸሐፊ እንደሚናገረው ያው ከሰዎች ወገን ሲመረጥ ደግሞ ከአሮን ወገን እንደነበረ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ ሊቀ ካህኑ ካለማወቅ ወይም ደግሞ ሆን ተብሎ ካልተሰራ ኃጢአት ወይም ከድካም የተነሳ ከመንገድ ለወጡ ሩህሩህ ደግና ታጋሽ መሆን ይኖርበታል። ከመንፈሳዊ ድካም የተነሳ ከነሱ ችግር የተነሳ ከመንፈሳዊ ነገር ለራቁ ሰዎች ራርቶ የሚያገለግል አይነት ሰው መሆን አለበት ሊቀ ካህኑ ማለት ነው። በእግዚአብሔር የተሸመ መሆን አለበት። ሹመቱ ከእግዚአብሔር የተሰጠው ያችሁ መንፈሳዊ አገልግሎት ጸጋን የሚሰጠው እሱ ነው። እንደገናም ደግሞ ሹመትንም የሚሰጠው እሱ ነው። በአንድ በኩል ሰውን ማገልገል ነው፣ በሌላ በኩል ደግሞ ሹመትም ጭምር ነው። ምክንያቱም በእግዚአብሔር የተሸመ ካልሆነ በስተቀር ሊቀ ካህን ሊሆን አይችልም ነበር በዘመኑ። መንፈሳዊ አገልግሎት በእግዚአብሔር መጠራት የሚጠይቅና አገልግሎቱም ለሰዎች ጥቅምን መታነጽ እንዲሁም ለእግዚአብሔር ክብር መዋል አለበት። ይሄ አገልግሎት ሌሎችን ሰዎች የሚያንጽ መሆን አለበት። አገልግሎቱ ሌሎችን ሰዎች ችግር ውስጥ የገቡ ሰዎችን እንኳን ሳይቀር ከችግር የሚያወጣ መፍትሄ የሚሰጥ መሆን አለበት። ስለዚህ ሊቀ ካህኑ ብቻ ሳይሆን የአመራረጥ ስርዓቱም ጭምር በብሉይ ኪዳን በእግዚአብሔር የተደነገገ ነበር። ከማን ወገን ይመረጣል፣ ማን ነው ሊቀ ካህን መሆን የሚገባው የሚለው ነገር እግዚአብሔር በስርዓት አድርጎ በሙሴ አማካኝነት የደነገገው ስርዓት ነበር። ሊቀ ካህኑ ሰዎችን ወክሎ ለኃጢአት የሚሆን መባና መስዋዕትን የማቅረብ ኃላፊነት ነበረበት። የሰዎችን ኃጢአት ወክሎ ስለ ሰዎች መባና መስዋዕትን በማቅረብ ሰዎች ከኃጢአት እንዲፈቱ የማድረግ ኃላፊነት ነበረበት። ሊቀ ካህኑ በዘመኑ ገዢያቸው በነበሩት በሮማውያን ዘንድ እውቅና የተቸረውና ተሰሚነት የነበራቸው ሰዎች ናቸው እነዚህ ሊቀ ካህናቶች ማለት ነው። ያው ይሄንን በአንድ ኮመንተሪ ላይ ነው ያገኘሁት፣ IVP የሚባል ባይብል ኮመንተሪ ላይ እና ምንድነው የሚለው ሮማውያን ራሳቸው ሊያውቋቸው ይገባሉ። አይ ቲንክ በተወሰነ ደረጃ ገዢዎች ወይም ደግሞ በዘመኑ የነበሩ ሮማውያን እነሱን ማወቅ አለባቸው። ምክንያቱም የሃይማኖት መሪ ማለት አገር የማስተዳደር ያህል ትልቅ ስፍራ የሚሰጠው ሹመት ስለነበረ ነው ማለት ነው። ከዚህ የተነሳ ሰውና እግዚአብሔርን ያጣላውን ህብረት እንዲቋረጥ ምክንያት የሆነውን ኃጢአት ስለሆነ ኃጢአትን ለማስተሰረይ መካከለኛ የመሆን ጉዳይ ቀላል ጉዳይ አይደለም። አሁን በሰዎችና በእግዚአብሔር መካከል በተሰራ ኃጢአት መካከለኛ ሆኖ የማስታረቅ ስራ ነው የሚሰራው ሊቀ ካህኑ። ያው ውጤታማነቱ የተገደበ መሆኑ እንደተጠበቀ ሆኖ ማለት ነው። ክርስቶስ ኢየሱስ እንዳደረገው አይነት አይደለም። ራሳቸው ሊቀ ካህናቶቹ በድካም በኃጢአት የሚከሰሱ ሰዎች ናቸው። ስለዚህ መጀመሪያ የራሳቸውን ኃጢአት ተናዘው ነው ከዛ በኋላ ለሌላው ሰው ደግሞ ወይም ለህዝቡ ደግሞ መስዋዕት ደም ይዘው ወደ ቅድስተ ቅዱሳን የሚገቡት ማለት ነው። እና ወደ ይሁዲነት ከተቀላቀሉትና ህጉንና ስርዓቱን በፈቃዳቸው ከተቀበሉት አሕዛብ ውጪ አብዛኛው አሕዛብ ስለ ኃጢአቱ መስዋዕት የሚያቀርብለት ሊቀ ካህን አልነበረው። አያችሁ፣ ሌላው ህዝብ ሊቀ ካህን አልነበረው። እንደውም ማያውቀውም በእግዚአብሔርና በህዝቡ መካከል የማስታረቅ ስራ የሚሰራ ሊቀ ካህንም አልነበረም። ሊቀ ካህን የሚሾመው በእግዚአብሔር ነው። እግዚአብሔር የሚሾመው ከአይሁድ ወይም ከእስራኤል ወገን ለሆኑት ሰዎች ነው።
እና በዚህ እድል እንኳን ተጠቃሚ መሆን የሚችሉት ሰዎች እነማን ነበሩ ቢባል ከአሕዛብነት ወደ ይሁዲነት ራሳቸውን የቀየሩ ወይም ደግሞ እንዲቀየሩ ፈቃደኛ የሆኑ የእስራኤል አምላክ እግዚአብሔርን እናመልካለን ያሉ ከግብፅ ምድር አብረው የወጡ ማለት ነው። ያው ከግብፅ ምድር አብረው የወጡ ሰዎች ባለፈውም ጊዜ ልናገር እንደሞከርኩት አንዳንዶቹ የተለያየ ሰብአዊ ጭቆና ይደርስባቸው ስለነበረ በግብፅ መንግስት ከዛ ለመላቀቅ ሲሉ የወጡ ናቸው። ግን አንዳንዶቹ ሪሊ እግዚአብሔር የሰራውን ተአምራት ከማየታቸው የተነሳ እና በጸናችና በተዘረጋች ክንድ ህዝቡን ከማውጣቱ የተነሳ በእግዚአብሔር ታላቅነትና ሉዓላዊነት ሁሉን ቻይነት ኮንቪንስ ሆነው ማለት ነው አምነውበት የወጡ ሰዎች ነበሩ። እነዚህን ሰዎች እግዚአብሔርም እንደተቀበላቸው መጽሐፍ ቅዱስ ይነግረናል፣ ምንም እንኳን ዘራቸው ከአሕዛብ ወገን ቢሆንም ማለት ነው። ሁለተኛ የምናየው የብሉይ ኪዳን ሊቀ ካህን የራሱንና የሌሎችን ኃጢአት መስዋዕት የሚያቀርብ መሆን አለበት። አንዱ መስፈርት ምንድነው? ያው የብሉይ ኪዳን ሊቀ ካህን ከተባለ የራሱንም ኃጢአት እንደገና የሌሎችንም ኃጢአት መስዋዕት የሚያቀርብ መሆን አለበት። የብሉይ ኪዳን ሊቀ ካህን እንደ ማንኛውም ሰው ኃጢአተኛ በመሆኑ በኃጢአት ያሉትን ሰዎች ሊረዳቸው ሊራራቸው ይገባል። እሱም እንደነሱ ኃጢአተኛ ስለሆነ በፈለገውም ባልፈለገውም ኃጢአት ሊወድቅ የሚችል ስለሆነ አንዳንድ ጊዜ ሳንፈልገው እኛ ሳናምንበት ግን ከስጋችን ድካም የተነሳ የምንወድቅባቸው ነገሮች ይኖራሉ። በዛም በድካም የሚከሰስ ነው ሊቀ ካህኑ እንደ ማንኛውም ሰው ማለት ነው። ከዛም ባሻገር ደግሞ አንዳንድ ጊዜም ደግሞ ሰው ያው በድፍረትም ኃጢአት የሚሰራበት ወይም ያዋጣኛል ይጠቅመኛል ብሎ በሚሄድበትም መንገድ ኃጢአት ሊሰራ ይችላል። በዚህም እነዚህ ሊቀ ካህናት ከዛ ውጭ የሆኑ ሰዎች አይደሉም። ያው እንደ ማንኛውም ሰው ናቸው። ግን ይሁን እንጂ እነሱ ለራሳቸውን ኃጢአት ይናዘዛሉ። ከዛም ደግሞ ለህዝቡ መስዋዕት ይዘው ይቀርባሉ፣ ስለ ሰው ኃጢአት ማለት ነው። ምንም እንኳን የሊቀ ካህንነት መስፈርት ከአሮን ወገን ቢሆንም በእግዚአብሔር መጠራት ያስፈልጋል። ከአሮን ወገን መሆኑ ብቻ በቂ አይደለም፣ እግዚአብሔር ሊጠራ ይገባል። አሁን በዚህ ዘመን ትልቁ ችግር አንዳንድ ሰዎች በእግዚአብሔር ስለመጠራታቸው እርግጠኛ መሆን አይቻልም። ምክንያቱም በራሳቸው ጥበብ በራሳቸው ማስተዋል የእግዚአብሔርን ሐሳብ የሚፈጽሙ የሚመስላቸው ጊዜ እንዳለ እንመለከታለን። ሊቀ ካህኑ በሚሰጠው አገልግሎት የክብር ሽሚያ ውስጥ መገባት የለበትም። አንዳንድ ጊዜ አገልግሎት ብለን ያዝነው እግዚአብሔርን ነው የምናገለግለው ብለን ያልነው፣ ግን እግዚአብሔርን ክብር ስንሻማ ራሳችንን እናገኘዋለን። እግዚአብሔር ክብሩን የሚሻሙ ሰዎችን አይደለም የሚፈልገው። ከዚያ ይልቅ ለሱ ክብር የሚኖሩ ለሱ ክብር የሚያገለግሉ አገልግሎቱንም ደግሞ ገብቷቸው የሚያገለግሉ ሰዎች እንዲድኑ፣ ሰዎች ነፃ እንዲወጡ፣ ሰዎች ከእስራት እንዲፈቱ፣ ሰዎች ከኃጢአት ቀንበር እንዲላቀቁ መንገድ የሚያሳዩ ሰዎች ናቸው አገልጋዮች። ስለዚህ አንዳንድ ጊዜ ግን ሰዎች የክብር ሽሚያ ውስጥ ሲገቡ ይታያሉ። አገልግሎት እግዚአብሔር ያስቀደመና እርሱን ያከበረ መሆን አለበት። እነዚህን ሰዎች እነዚህ ሊቀ ካህናቱንም ሆነ ካህናቱን በዚህ ዘመንም ቢሆን ያለነውን ሰዎች ስንመለከት አገልግሎታችን እግዚአብሔርን ማስቀደም አለበት። እርሱን ያከበረ መሆን አለበት። የእግዚአብሔር ሐሳብ፣ የእግዚአብሔር ፍላጎት፣ የእግዚአብሔር ፈቃድ ምንድን ነው በሚል ኮንሰርን ነው ማገልገል ያለብን። አንዳንድ ጊዜ ሮጠን ደክመን አገለገልን ብለን ለጌታ ስራ ሰራን ብለን ግን የእግዚአብሔርን ሐሳብ ላንፈጽም እንችላለን። ምክንያቱም የእግዚአብሔርን ሐሳብ ቅድሚያ ሰተን ጆሮ ሰተን እግዚአብሔር ቤት በኩል እንደሚፈልገን ምን እንድንሰራ እንደሚፈልገን የተፈጠርንበትና የመኖራችን ዓላማ እዚህ ምድር ላይ ምን እንደሆነ አውቀን ስናገለግለው እግዚአብሔር ዋጋ ይሰጠዋል አገልግሎታችን። ስለዚህ የዘመናችን አገልግሎት አንዱና መሰረታዊ ችግር ሆኖ የሚታየው እግዚአብሔር በሰዎች ሕይወት ሲሰራ በራሳቸው አቅም፣ በራሳቸው ጥበብ፣ በራሳቸው ችሎታ ወይም ዕውቀት ያመጡት እንደሆነ ያስባል። ከዚህ የተነሳ አገልግሎቱ መነገጃ ይሆናል ማለት ነው። ምክንያቱም እንደራሳቸው ነገር ነው የሚቆጥሩት። እግዚአብሔር በነፃ ነው የሰጠን። ስለዚህ በነፃ የሰጠንን ጸጋ ደግሞ ለሌሎች በነፃ እንድናጋራ፣ ለሌሎች በነፃ እንድንጠቅምበት፣ ሌሎችም በነፃ እንድናንጽበት ነው የተሰጠ። ግን በዚህ ዘመን እንደሱ አይደለም። አገልግሎት መጥቀሚያ ሳይሆን መጠቀሚያ ሆኖ ነው የሚታየው። ክርስቶስ የነበረውን የሊቀ ካህንነት ሹመት ወይም ክብሩን ለራሱ አልወሰደም። ጌታ ኢየሱስ ክርስቶስ እግዚአብሔርን አከበረበት እንጂ ጌታ ኢየሱስ ክርስቶስ ለራሱ ክብሩን አልወሰደም።
ክርስቶስ መለኮት ሆኖ የክብር ሽሚያ ውስጥ ካልገባ እንዴት ስጋ ለባሽ የሆነ የእግዚአብሔር ክብር ሊሻማ ይችላል? ክርስቶስ መለኮት ሆኖ የክብር ሽሚያ ውስጥ ካልገባ፣ አትሊስት ክርስቶስ እኮ ልክ እንደ አብ ዲቫይን ነው፣ መለኮት ነው፣ የተስተካከለ ነው። የፊልጵስዩስ መጽሐፍም እንደሚነግረን በአብ ዘንድ መተካከል እንደሚገባ ሳይቆጠር በፈቃዱ ነው ትሑት ሆኖ የመጣው። ስለዚህ የክብር ሽሚያ ውስጥ ልግባ እንኳን ቢል የሚችለው ክርስቶስ ነው። ግን እሱ ሳይፈቅድ ራሱን አዋርዶ ከመጣ እንዴት ነው እኛ የክብር ሽሚያ ውስጥ የምንገባው? ከአንድ ሰው ጋር አንድ ጊዜ ተነጋገርን እና ምንድነው የተነጋገርነው? መጽሐፍ ያው የብርቅዬዎቹ የወንጌል አርበኞች የሚል የመጀመሪያው መጽሐፌ ላይ አስተያየት እንዲሰጡ ምናምን ሀሳብ አቀረብኩና አንዳንድ ሰዎችን እዛ ውስጥ አካትቼ ነበር። በተለይ ደግሞ ኢትዮጵያውያን እንትኖችን በወንጌል ዋጋ የከፈሉ ሰዎችን ታሪክ ያለበት ስለሆነ ኢትዮጵያን አንድ ሁለት ሰው ለማካተት ሞከርኩና ሰውየው እንደዚህ ብለው አስጠነቀቁ። በእኛ ውስጥ እንደምታስበው እንደ ትልቅነታችን አይደለም እና የክብር ሽሚያ ችግር አለብን። ከዚህ የተነሳ አሁን እነዚህን ሰዎች ብታመጣ ከዚህ የሚቀድም አለ፣ እንደዚህ አለ፣ እንደዚህ በሚል በከፍተኛ ትችት ችግር ውስጥ ትገባለህ። ስለዚህ አንተ እኛ እንደምታየን አይደለንም እና የክብር ሽሚያ ችግር ስላለብን በኋላ ችግር ውስጥ እንዳትገባት ጥንቃቄ አድርግ ብለው መከሩ። ስለዚህ እነዛን ሰዎች አወጧቸው። አያቸው፣ አንዳንድ ጊዜ በእግዚአብሔር ሕይወት ብዙ ቆይተን ብዙ አገልግለን ብዙ ዘመን እንትን ብለን ሳናስበው ቆይታችንን እግዚአብሔርን እያከበረን የበለጠ ዝቅ እያልን ለሱ እየተገዛን ከመሄድ ይልቅ ወደ ክብር ሽሚያ ውስጥ እንገባለን። ስለዚህ ከክብር ሽሚያ ውስጥ እንድንገባ አይደለም። ክርስቶስ ራሱን አላከበረም ይላል መጽሐፍ ቅዱስ እዚሁ ላይ። ክርስቶስ ማንን ያከበረው? አብን ያከበረው ካለ who we are እኛ ማንን? ስለዚህ የዘመኑ አንዳንድ አገልጋዮች የሚቀመጡበት ልዩ ወንበር፣ የሚራመዱበት ምንጣፍ እና ሌሎች ራሳቸውን ከሚያገለግሉት ሕዝብ የሚያልቁበትን ድርጊት ሲያደርጉ ይታያሉ። ለብቻዬ ምንጣፍ አንጥፉልኝ፣ በምንጣፍ ነው የሚሄደው። ከዛም ባሻገር ደግሞ ለብቻዬ የተለየ መቀመጫ አድርጉልኝ ማለት ምን ማለት ነው? በአዲስ ኪዳን እኮ ሰው ሁሉ ምንድነው? አማኝ ሁሉ ካህን ነው። ክርስቶስ ንጉሳችን ነው። እኛ ደግሞ የንጉሱ ካህናት ነን። ልናገለግል እንችላለን፣ በተለየ ሁኔታ ልንጠራ እንችላለን፣ ህዝቡን ልናስተምር እንችላለን። ግን ከህዝቡ በተለየ ሁኔታ ራሳችንን አክት የምናደርግበት የተለየ ሰው እንደሆነን የምናስብበት ሁኔታ ግን ሊፈጠር አይገባም። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ አንዳንድ ጊዜ ያው ሌላውም ሰው ህዝቡም ቢሆን ደግሞ ይህን ማሰብ አለበት። እነሱ እውነት ነው ወንጌልን የሚያገለግል ሰው ልናከብረው ይገባል። ወንጌልን የምናገለግል ሰው ትሪት ልናደርገው ይገባል። ይሄ ማለት ግን የተለየ የበላይነት ስሜት እንዲሰማው እኛም ብንሆን ህዝብም ቢሆን ሩም መስጠት የለበት። ለዚህ ቦታ መሰጠት የሌለበት ጉዳይ እና ክርስቶስ ኢየሱስ ራሱን ሳያከብር ራሱን ዝቅ አድርጎ ባዶ ሆኖ ነው የመጣው። እንደ ማንኛውም ሰው እንኳን የመኖሪያ ስፍራ አልነበረውም። ዋጋ ከፍሏል ጌታ ኢየሱስ ክርስቶስ። ሊቀ ካህናት በእግዚአብሔር የሚሾሙ እንደመሆናቸው ሙሴንና አሮንን፣ ቆሬን፣ አቢሮንንና ዳታንን እንዲሁም 250 ሰዎች አብረው ሲቃወሟቸው እግዚአብሔር ምድር ከፍታ እንድትውጣቸው ሲያደርግ እንመለከታለን። በሙሴና በአሮን ላይ ተነስተው ለመቃወም ሲነሱ ያው ከባድ ችግር ውስጥ እንደገቡ ነው የምንመለከተው። ስለዚህ አንዳንድ ጊዜ በእግዚአብሔር ስራ ላይ በተለይም ደግሞ ከልባቸው በሚደክሙ ከልባቸው ጌታን የሚያገለግሉ ሰዎች ላይ በጣም ብዙ ችግር ባንፈጥር ወይም ደግሞ አላስፈላጊ አካሄድ ባንሄድ ጥሩ ነው። ምክንያቱም እነዛ ሰዎች ዋጋ እየከፈሉ ነው፣ ለጌታ ህይወታቸውን ሰጥተዋል፣ ጌታን እያገለገሉ ያሉ ሰዎች ነው። አላስፈላጊ ጥቃት ስናጠቃ አንደኛ የወንጌል ስራው ላይም እንቅፋት ልንሆን እንችላለን። ሁለተኛ ነገር ደግሞ እነዛም ሰዎች ልባቸው ሲያዝን ለእኛም ጥሩ ላይሆን ይችላል። ስለዚህ ጥንቃቄ ማድረግ እንዳለብን ከዚሁ ክፍል ላይም እንማራለን። እግዚአብሔር ለመረጣቸው ሰዎችና ለደነገገው ስርዓት ጥበቃ የሚያደርግና የሚዋጋ አምላክ መሆኑን ማየት ይቻላል። አያችሁ፣ እግዚአብሔር ለደነገገውም ስርዓት ሆነ ለመረጣቸው ሰዎች ጥበቃ የሚያደርግ አምላክ ነው። ስለዚህ ዝም ብለን የምንፈነጭባቸው አይደለም። በአንድ በኩል አገልጋዩም ራሱን ዝቅ አድርጎ እንደ ባሪያ ህዝቡን እንደሚያገለግል ሰው ማሰብ አለበት። በሌላ በኩል ደግሞ ህዝቡም ደግሞ ለእኛ ስጦታዎቻችን ናቸው ብሎ ማሰብ አለበት። አንዳንድ ጊዜ
በሁለቱም ሳይድ ያለው እሳቤ ትንሽ የተዛባ ሆኖ እናገኛለን። ክርስቶስ የተመረጠው በአብ ነው። ስለዚህ የክርስቶስ አዳኝነት መቃወም የከፋ ቅጣት ሊያስከትል ይችላል። የዘላለም ሕይወትን እንደማጣት ነው። ስለዚህ የዕብራውያን ጸሐፊ የሚያስጠነቅቃቸው ለዚህ ነው። ጥንቃቄ እንዲያደርጉ ይነግራቸዋል። ይህንን መዳን ቸል ብትሉ ሌላ መዳን አይሆንላችሁም ነው እያለ የሚናገራቸው። ስለዚህ ይሄኛው የመጨረሻው የመዳኛው መንገድ ነው። ስለዚህ እናንተ የምትከፍሉት የለ፣ የምትለፉት የለ፣ ለምትወጡት የምትወርዱት ነው፣ የምታቀርቡት መስዋዕት የለም። እሱ መስዋዕት ሆኖ ቀርቦላችኋል። እናንተ ግን አምናችሁ መዳን አለባችሁ። ይሄን የመዳን መንገድ ችላ ብትሉ ግን ዋጋ ትከፍላላችሁ ያለ ነው የሚነግራቸው። ስለዚህ በዚህ ክፍል ውስጥ ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ይላል። ይሄ ከመዝሙር 2 ቁጥር 7 የተወሰደ ክፍል ነው። ጌታ ኢየሱስ ከዚህ በፊት ከተነሱ ካህናት ይልቅ ልዩ የሚያደርገው የአብ ልጅ ሆኖ መምጣቱ። አያችሁ፣ ጌታ ኢየሱስ ክርስቶስ የአብ ልጅ ሆኖ የመጣ ነው። ሊቀ ካህናት የምናያቸው በመካከላችን የተወለዱ በመካከላችን አባታቸውንም እናታቸውንም የምናውቃቸው ሰዎች ናቸው። ምንም እንኳን ነገዳቸውን የምናውቃቸው ሰዎች ናቸው፣ እንደኛው ሰዎች ናቸው። ጌታ ኢየሱስ ክርስቶስ ግን ሊቀ ካህን ሆኖ ሲመጣ የእግዚአብሔር ልጅ ሆኖ የመጣ የባህሪ ልጅ ሆኖ የመጣ። መልከጼዴቅ በዘፍጥረት 14 የነበረ ካህን ሲሆን ከሌዊ ክህነት በፊት በሳሌም ወይም ምናልባትም በኢየሩሳሌም ልትሆን ትችላለች። እቺ ሳሌም የምትባለው ቦታ ዘፍጥረት 14:18 ላይ የተከሰተ ክስተት ሆኖ ነው የምናገኘው። ይሄ ሕግ ከመሰጠቱ በፊት የነበረ ካህን ነው። መልከጼዴቅ የእግዚአብሔር ሊቀ ካህን ሆኖ የተገለጠ ሚስጥር ሆኖ የቀረበ ሰው። እንግዲህ ሊቀ ካህንነት የጀመረው ያው ከአሮን በኋላ ነው ብለን ልንል እንችላለን። ግን ዘፍጥረት ላይ ደግሞ ይሄ ሰው ተከስቶ እናገኛለን። ስለዚህ የክርስቶስ ክህነት የአሮን አይነት ሳይሆን የመልከጼዴቅ አይነት ክህነት ነው። በአንድ በኩል የክርስቶስ ኢየሱስ ሊቀ ካህን መሆኑ በዚህ ምድር ላይ አንድም ሚስጥር ነው። ልክ እንደ መልከጼዴቅ ማለት ነው። መልከጼዴቅ አባቱ ማን ነው፣ እናቱ ማን ነው፣ ከየት መጣ የሚባለው ነገር ሳይታወቅ ሲከሰት እናገኘዋለን። ስለዚህ የክርስቶስ ክህነት የአሮን አይነት ክህነት ሳይሆን የመልከጼዴቅ አይነት ክህነት ሆኖ እናገኘዋለን። ከቁጥር 7 እስከ 10 የተጠቀሰው በዚህ ምድር በኖረበት ዘመን በጌቴሰማኒ የደረሰበትን ስቃይ የሚያመለክት ነው እና እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት። ምንም እንኳን ልጅ ቢሆን ከመከራው መታዘዝን ተማረ እያለ በዛ ክፍል ላይ ይነግረናል። ስለዚህ በጌቴሰማኒ የጸለየው ጸሎት ከታላቅ ጩኸትና ልመና በእንባ እንዳቀረበ የሚያመለክት ነው። በዚህ ስፍራ ኢየሱስ ያስጨነቀው ነገር የሚቀበለው መከራና ሞት ሳይሆን የሰዎችን ኃጢአት በመሸከሙ የሚደርስበትን አንደበት ሊገልጸው የማይችለው ስቃይ እንደሆነ የአዲሱ መደበኛ የማጥኛው ክፍል ላይ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ በዚህ መከራ ውስጥ በዚህ ስቃይ ውስጥ ለማለፍ ዝግጁ በመሆኑ እና በመታዘዙ የመታዘዝን ጣራ ላይ በመድረሱ ጸሎቱ እንደተሰማለት መጽሐፍ ቅዱስ ይናገራል። እግዚአብሔርንም ስለመፍራቱ ስለመታዘዙም ጸሎቱ ተሰማለት ብሎ ይለናል። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን መከራ ሲቀበል የሰዎችን ኃጢአት ሲሸከም ያለ ኃጢአቱ ያ ከባድ ስቃይ ነበር፣ ከባድ ዋጋ መክፈል ነበር። ምንም እንኳን ጽዋው ከእርሱ እንዲያልፍ ቢለምንም የአባቱን ፈቃድ ለማድረግ ግን አላመነታም። ማቴዎስ ወንጌል ምዕራፍ 26 ከ36 እስከ 46 ያለውን ክፍል ስንመለከት ከባድ ነው። ጽዋው ከሱ ቢያልፍ መርጥ ነበር፣ ግን ሲያመነታ ግን ደግሞ አንመለከትም። ያው ለመክፈል ራሱን ሲያዘጋጅ እንመለከታለን። እግዚአብሔርም ስለመፍራቱ ጸሎቱ ተሰማለት ሲል እግዚአብሔር ትንሣኤውን በመስጠት ጸሎቱን መልሶለታል የሚል አስተሳሰብ ያላቸው ቴዎሎጂያኖች አሉ እና እግዚአብሔር ጸሎቱን የመለሰለት ትንሣኤውንም በመስጠት ነው ብለው ያምናሉ። ከተቀበለው መከራ መታዘዝን ተማረ ሲል በምድረ በዳ የተቀበለው ፈተና በመስቀል ላይ በተሸከመው መከራ ማለቱ። በምድረ በዳ መከራ ተቀብሏል። ለ40 ቀን ጾሞ ጸልዮ ከዛ በኋላ በሰይጣን እንደተፈተነ እናያለን። ከዛም ባሻገር ደግሞ በተሸከመውም በመስቀል ላይ በተሸከመው የሰው ልጆችን ኃጢአት መከራ ውስጥ እንደገባ እንመለከታለን። ግን ከተቀበለው መከራ ግን ደግሞ መታዘዝን ሲማር እንመለከታለን። አንዳንድ ጊዜ በምናልፍባቸው መከራዎች በምናልፍባቸው ጫናዎች እኛን ሊያስተምሩን ይገባል።
ከዚህ መከራ ምንድን ነው የምማረው? ይሄ መከራ እኔን ምን እያስተማረኝ ነው ብለን ማሰብ አለብን። ለምን እዚህ መከራ ውስጥ ገባን? አንዳንድ ጊዜ በመከራ ውስጥ ስንገባ እግዚአብሔር አዋቂ ነው። ስለዚህ በዚህ መንገድ ውስጥ እግዚአብሔር ሲያሳልፈን የሚሰራው ስራ እንዳለ ኮንሲደር ማድረግ ይገባናል። ምንም እንኳን የእግዚአብሔር ዘላለማዊ ልጅ ቢሆንም ስጋ የለበሰ ልጅ እንደመሆኑ መታዘዝን መማሩን እንመለከታለን። ይህ ማለት ግን ያልታዘዘበት ጊዜ ነበረ ለማለት ሳይሆን ከዚህ በፊት ያላሳየውን መታዘዝ እንዲያሳይ ስለተፈለገ ነው የሚል አንዳንድ ጸሐፊያን የሚናገሩት ነገር አለ። ከዚህ በፊት አልታዘዘም ማለት አይደለም፣ በመታዘዝ ተከሶ አያውቅም። ይሁን እንጂ ደግሞ በዚህ ጊዜ የበለጠ ሲታዘዝ እንመለከታለን። ይሄ መታዘዝ የሚፈልግ በጣም ዲማንዲንግ የሆነ ጊዜ ነበር። ምክንያቱም በመስቀል ላይ ማለፍ፣ በዚህ ውስጥ ለፍ ተብሎ ሰው ሲታዘዝ ይህን መታዘዝ ቀላል የሚባል እንዳልሆነ እንመለከታለን። የደረሰበት ፈተና እውነተኛ የነበረ ሲሆን ውጊያውንም በአሸናፊነት ለመወጣት አስቸጋሪ ሆኖ ነው የምናገኘው። ውጊያውን በአሸናፊነት ለመወጣት አስቸጋሪ ነበር። ቀላል የሚባል አይደለም። የመስቀሉን ሞት እኛ ስናስበው እንደ ቀላል ልንቆጥረው እንችላለን። እያየ እየሰማ መሰቀል፣ እያየ እየሰማ በጦር መወጋት፣ እያየ እየሰማ ያንን መከራ መቀበል ቀላል የሚባል ነገር አይደለም። ግን ጌታ ኢየሱስ ክርስቶስ በዚህ ውስጥም ቢሆን ራሱን ለመታዘዝ አባቱ ላለውና ለላከው ተልእኮ ለመፈጸም ራሱን ሲያዘጋጅ እንመለከታለን። በዚህ ውስጥም አልፎ ያንን ሲፈጽም እንመለከታለን። ኢየሱስ ፍጹም አዳኝና ፍጹም ሊቀ ካህን ሆነ። ምክንያቱም ስቃይና ሞትን የተቀበለው ያለ ኃጢአት አልነበረም። ያለ ኃጢአት ማለት ኢየሱስ ፍጹም አዳኝና ፍጹም ሊቀ ካህን ሆነ። ምክንያቱም ስቃይና ሞትን የተቀበለው ያለ ኃጢአት ነበር። በዚህ ውስጥ ጌታ ኢየሱስ ክርስቶስ ኃጢአት አላየም። ያለ ኃጢአት ነበር ይህን ዋጋ የከፈለው። ፍጹም ሆኖ ነበር ይህን ዋጋ የከፈለው። እንከን ሳይገኝበት ነበር ይህን ዋጋ የከፈለው ማለት ነው። አዳም የሳተበትንና የወደቀበትን ኢየሱስ ተቋቁሞ ድል ሲያደርግ ነው የምንመለከተው። ስለዚህ የዘላለም ድነት ያመጣልን ዘንድ በማንኛውም ረገድ ብቃት የነበረው እንደሆነ ሙሉ ሕይወት የሚል መጽሐፍ ቅዱስ ላይ ማጥኛው ላይ ሄዳችሁ ስትመለከቱ ኢየሱስ ክርስቶስ ሙሉ ዋጋን ስለከፈለ በየትኛውም ረገድ በብቃት ነገሮችን እንደተወጣና ብቃት የነበረው እንደነበረ ይነግረናል። የመጨረሻውን ሐሳብ ስንመለከት የላቀ መንፈሳዊ ነገር ለመቀበል ዝግጁ ሁኑ እያለ ይነግራቸዋል። ከመንፈሳዊ ነገር ስላፈገፈጉ ወይም ጆሮአቸው ስለፈዘዙ ወይም ለመማር ዳተኛ ወይም ቸልተኛ ስለሆኑ የላቀ መንፈሳዊ ምስጢር ሊነግራቸው አልቻለም። ምክንያቱም እነዚህን ሰዎች የማፈግፈግ ህይወት ውስጥ ነው ያሉት። እየበረቱ አይደለም፣ እየጸለዩ አይደለም፣ በቃሉ እየበረቱ አይደለም፣ እርስ በርስ እያገለገሉ እየተገላገሉ አይደለም፣ እየወደቁ እየደከሙ ያሉ ሰዎች የበዙበት ጊዜ ነበር። በእርግጥ አንዳንዶቹ ለመንፈሳዊ ነገር ትጋት የነበራቸው ሰዎች ፈጽሞ የሉም ማለት አይደለም፣ ግን አብዛኛዎቹ በድካም ውስጥ የነበሩበት ጊዜ ነበር። ስለዚህ የሚነገራቸውን ነገር እንኳን ለመስማት ዝግጁ አልነበሩም። ጆሮአቸው ፈዞ እንደነበር እንመለከታለን። መጽሐፍ እንደሚነግረን ከጊዜ ቆይታቸው የተነሳ ሌሎችን ማስተማር ሲገባቸው የመጀመሪያ የሕፃንነትን ትምህርት ወይም ወተት ሊመገቡ ሲገደዱ እንመለከታለን። ከነበራቸው ቆይታ አንጻር በጌታ ቤት ከቆይቱ ነገር አንጻር ስንመለከት መምህር መሆን ይገባቸው ነበር። ሌሎችን ማስተማር ይገባቸው ነበር። ግን በዚህ ሂደት ውስጥ ሲያልፉ አይደለም የምንመለከተው። ስለዚህ የጸሐፊው በጣም እያዘነ ነው ይህን ነገር ሲጽፍ። ከጊዜው የተነሳ አስተማሪ ልትሆኑ ሲገባችሁ እንደገና እንደ ሕፃን ወተት ትጋታላችሁ እያለ ይነግራችሁ። በመንፈሳዊ ነገር ዘወትር እያደግን ካልሄድን በደረስንበት ቆመን አንቀርም። ይልቁንም ወደ ሕፃንነት ወይም ወደ መጀመሪያ ትምህርት እንመለሳለን። በመንፈሳዊ ነገር እድገት በመሰረቱ አንድ ቦታ ተቆሞ አይቀርም። ወይ ይታደጋል ወይ ደግሞ ከእድገት እንወጣለን ማለት ነው እንጂ ቆሜ እዛው ቀራለሁ የሚባል ነገር የለም። መውረድ ነው የሚሆነው። ስለዚህ የሚመክራቸውም ነገር ይህንን ነው። በመንፈሳዊ ነገር ዘወትር እንዲተጉ ይነግራቸዋል እና በደረስንበት ቆመን አንቀርም። ምክንያቱም ወደ ሕፃንነት ነው የምንመለሰው። የመጀመሪያ ትምህርት የሚላቸው ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ወዘተ የመሳሰሉትን ናቸው። ያው ይህንን በምዕራፍ 6 ላይ የምናገኘው ሐሳብ ጠንካራ ምግብ የሚመገቡ መልካምና ክፉን መለየት ለቻሉ
ለበሰሉ ሰዎች የሚቀርብ ነው። ጠንካራ የሆነ ነገር፣ ጠንካራ የሆነ ምግብ ከዚህ በፊት ሰምተውት የማያውቁት ፈቀቅ የሚያደርጋቸው ወደ መንፈሳዊ ሪሊም ውስጥ እንዲገቡ የሚያደርጋቸው መንፈሳዊ ነገር ማግኘት የሚችሉት እየጠነከሩ ሲመጡ ነው። እነሱም በመንፈሳዊ ነገራቸው እየተጉ እየበረቱ ሲመጡ ነው። እነሱም ለቃሉ ጊዜ ሲሰጡ ነው። እነሱም ለጸሎት ጊዜ ሲሰጡ ነው። እነሱም ህብረት ለማድረግ ጊዜ ሲሰጡ ነው። እነሱም ለመተናነጽ ጊዜ ሲሰጡ ነው እያደጉ የሚመጡት። ስለዚህ በዚህ ውስጥ የማይሄዱ ከሆነ ግን አስቸጋሪ ነው የሚሆነው። ይልቁን ቀኑ ሲቀርብ እያያችሁ መሰባሰባችሁን አብልጣችሁ እያለ የሚነግራቸው ምዕራፍ 10 ላይ ከዚህ የተነሳ ነው። አሁን እያፈገፈጉ የነበሩበት ጊዜ፣ ድሮ የነበራቸው መንፈሳዊ ቅናት፣ መንፈሳዊ ግለት እየቀዘቀዘ የመጣበት ጊዜ ነበር። ከዚህ የተነሳ ጸሐፊው አጠንክሮ ይነግራቸዋል እና መልካምና ክፉን መለየት የምትችሉበት ልቦና ላይ ከደረሳችሁ ጠንካራ ነገር መመገብ ትችላላችሁ ነው የሚላቸው። ዛሬ ከእግዚአብሔር እውነት በራቅን መጠንና ልባችን በዚህ ዓለም ብልጽግናና ክብር በተያዘ መጠን ጠንካራ መንፈሳዊ ነገር ማስተናገድ አንችልም። አንዱ ትልቁ ችግር ልባችን የሚያማልለው የዚህ ዓለም ብልጽግና፣ የዚህ ዓለም ክብር ነው። ስለዚህ ይህንን ከዚህ ነገር እየራቅን ካልመጣን በስተቀር ህይወታችን ወደ አልሆና ወይም ወደ አላስፈላጊ ነገር ውስጥ ሊገባ ይችላል። በእግዚአብሔር ቤት ወይም በቤተ ክርስቲያን ቆይታችን ረዥም ጊዜ ሆኖን ግን በግል ከጌታ ጋር ያለን ግንኙነት የላላ ከሆነ በጣም አስቸጋሪ ነው የሚሆነው። አንዳንድ ጊዜ ሰዎች በእግዚአብሔር ቤት ያላቸው ቆይታ ረጅም ጊዜ ነው። ብዙ የሚናገሩት ታሪክ አላቸው። ብዙ ትልልቅ አገልጋዮችን ያውቃሉ። ግን እነሱ በዛ መንፈሳዊ ሪሊም ውስጥ ላይሆኑ ይችላሉ። እግዚአብሔርን የሚያከብር፣ እግዚአብሔርን ደስ የሚያሰኝ፣ የሚታዘዝ፣ ለጌታ የሚገዛ፣ ለአገልግሎቱ ራሱን የሰጠ ማንነት ላይኖራቸው ይችላል። ጌታ ደግሞ የሚፈልገው በደረስንበት እያደግን እንድንሄድ። በቤተ ክርስቲያን ያለን ቆይታ አስተማሪ ሊያደርገን ሲገባ እንደ ሕፃን እሽሩሩ የምንባል ስንቶቻችንን ነው? ዛሬ እሽሩሩ እንድንባል አይደለም ጌታ የሚፈልገው። ይልቁንም ለጌታ የምንተጋ፣ ለጌታ የምንገዛ፣ ጌታን ደስ የምናሰኝ፣ ለሱ ክብር የምንኖር አገልጋዮች፣ ልጆች እንድንሆን ነው ጌታ የሚፈልገው። ስለዚህ ወደዚህ ህይወት ፈቀቅ እንድንል ጌታ ይርዳን። የሰማነውን ቃል ይባርክልን። ያው ሰብስክራይብ ማድረግ፣ ሼር ማድረግን አትርሱ እና ብዙ ላይቭም ለመጀመር አስባለሁ እና ብዙ ነገሮችን መስጠት ወይም ብዙ ነገሮችን መካፈል እንችላለን እና ወደዛ እንድንገባ ግን ያው ሰብስክራይብ የሚያደርገው ሰው ቁጥር እየጨመረ መሄድ አለበት። ይሄ ዩቲዩብም የሚያዘው ህግ ስለሆነ ከዚህ የተነሳ እስቲ ለሌሎችም ሼር እያደረጋችሁ ይሄ ነገር ብዙዎች ጋር እንዲደርስና ብዙዎች እንዲጠቀሙ ብታደርጉ መልካም ነው። ተባረኩ። አሜን።